ከባሰ ደግሞ ምናልባት ህይወታቸውንም ሊያጡ ይችላሉ። ለምሳሌ አንድ ተማሪ በእውቀቱ መተት ሲደረግበት በመጀመሪያ የተፈጥሮ ዕውቀቱን በመተት አጋንንት እንዲያጣ ሲያደርጉት አንደኛ መተቱን ያስመተተበትን ሰው ጠባይ ይዋረሳል። ያስመተተበት ሰው ድንዝ ያለ ሙልጭ ያለ ሰነፍ ከሆነ የተመተተበት ተማሪም በድንገት ድንዝ ይላል፣ ከጉብዝና ወደ ስንፍና ይሸጋገራል። የቅዱሳን አምላክ ልዑል እግዚአብሔር ሚስጥሩን ይግለጽልን። የወለላይቱ እመቤት ልጆች መተት የተመተተበት ሰው 4 አደገኛ ጠባያትን ይዋረሳል። እነሱ ምን ምን ናቸው የሚለውን ከማየታችን በፊት ትንሽ ስለ ሰው ጠባይ እንመልከት ወዳጆቼ። አንድ ሰው የራሱ የሆነ ተፈጥሯዊ ጠባይ አለው። የሰው ልጅ ከተፈጥሮ ውጪ በውጫዊ ተጽዕኖ የተፈጥሮን ጠባይ ሊቀይርና ብሎም ሊያጣ ይችላል። ለምሳሌ አንድ ሰው ማህበራዊ ህይወት የበዛበት ከሆነ ሰዎች ከሰዎች ጋር ጥሩ መስተጋብር ባላቸው መንደር ውስጥ ካደገ የዛን አካባቢ ሰዎች ጠባይ በጊዜ ሂደት መውረሱ አይቀርም። አንድ ሰው መልካም ስነ ምግባር ካላቸው ቤተሰብ ውስጥ ከኖረ ከተፈጥሮ ጠባይ ውጪ የነሱን መልካም ነገሮች ወርሶ ያድጋል። እንዲሁም በጠበኛና በተጨቃጫቂ ቤተሰብ ውስጥ ካደገ መጨቃጨቅ፣ መጣላት ምን ያህል ቀላል መሆኑን እያየ ስለሚያድግ በቀላሉ ጠበኛ የመሆን እድሉ ሰፊ ነው። አንድ ሰው በባዕድ አምልኮ ቤተሰብ ውስጥ ተወልዶ ካደገ የባዕድ አምልኮ ህይወት መሻትና ማምለክ ጠባይ ይሆናል። አንድ ሰው በመንፈሳዊ ህይወት ከታነጹ በጥሩ ስነ ምግባር ከተቀረጹ ቤተሰብ ውስጥ ከተወለደ የመንፈሳዊነትና የጥሩ ስነ ምግባር ጠባይ አብሮት ያድጋል። ለዚህም ነው ሰው አካባቢውን ነው የሚመስለው የሚባለው። የሰው ልጅ ቋሚ ጠባይ የለውም። እንደ እድሜው እርከኑ ተለዋዋጭ ጠባዮችን በእድሜው ያስተናግዳል። ግን በእነዚህ ሁሉ ውስጥ የአጋንንት ድርሻ ለኛ መልካም ላልሆኑት የጠባይ መዳረሻ ትልቅ ሚና አለው። አጋንንት የሰው ልጅን ጠባይ እንደ ራዲዮ ጣቢያ በመቀየር የራሱን ክፉ ጠባይ በሰዎች ውስጥ በማኖር በዚህም የራሱ የክፋት መስመር ላይ በማስገባት ለክፉ ተግባራት ይጠቀምበታል። ወዳጆቼ ዛሬ ብዙዎቻችን ከራሳችን ጋር አይደለንም። አመላችን አንዴ ሰው አንዴ አፈር ይሆናል። ለሰው አፋችንን ሞልተን ጠባያችን ይህ ነው ብለን መናገር በማንችልበት ደረጃ ላይ ነን። የአመልና የጠባይ መጣረስ ውስጣችን ስላለ ከራሳችንም ከሰውም ጋር ስንታመስ እንኖራለን። አንዴ ቀዝቃዛ አንዴ ለብ ከዛም ሞቅ እንላለን። የጠባይ መጋጨት ውስጣችን ስላለ ብዙዎቻችን የራሳችንን ጠባይ ለሰዎች ለመግለጽ ካለን ይልቅ የሌለንን መልካምና የጽድቅ ጠባይ እንናገራለን። ራሳችንንም በሌለን መልካም ቦታ እናስቀምጣለን። ይህ ችግር እንዳለ ሆኖ አንድ ሰው መተት ሲመተትበት የራሱ የሆነ የጠባይ መገለጫዎች አሉት። ስለዚህ መተት የተመተተበት ሰው 4 አደገኛ ጠባያት አሉት። እነሱ ምን ምን ናቸው የሚሉትን እንመልከት። የወለላይቱ እመቤት ልጆች አንድ ሰው መተት ሲመተትበት ከራሱ ከተፈጥሮ ጠባይ ውጪ በአጠቃላይ 4 አደገኛ ጠባያት ይኖረዋል። እነሱም አንደኛ የራሱ የተፈጥሮ ጠባይ ነው። ሁለተኛው ያስመተተበት ሰው ጠባይ ነው። ሶስተኛው የመተተበት የደብተራው ወይም የጠንቋዩ ጠባይ ነው። አራተኛው የደብተራው አካል ነው። ስለዚህ አንድ ሰው መተት ተደረገበት ማለት በቀጥታ ከራሱ ጠባይ ውጪ 4 አደገኛ ጠባያትን ይዋረሳል፣ ወይም 4 የማያውቃቸውን አደገኛ ጠባያት በህይወቱ ያስተናግዳል። በቀላል አገላለጽ መተት የተደረገበት ሰው ከራሱ ጠባይ ውጪ 4 አካላት በአንድነት ይሆናል ማለት ነው። ዘርዘር አድርገን እናያለን። አንድ ሰው መተት ተደረገበት ማለት ከራሱ ውጪ 4 አካላት አሉት ማለት ነው። እነዚህ አካላት ህይወቱን ይበጠብጣሉ፣ ጠባዩን እንደ ንፋስ እንዳይጨበጥ ያደርጋሉ። መተት የተደረገበት ሰው እንኳን ሰዎች ሰውየው ራሱ የራሱን ጠባይ አያውቅም። ወጥ ሳይሆን ብጥብጥ ያለ ጠባይ ነው የሚኖረው። ለዚህም ነው ብዙ ጊዜ መተት የተደረገባቸውና መተት በየጊዜው የሚታደስባቸው ሰዎች ጠባያቸው ለራሳቸው ሰዎች፣ ለቤተሰባቸው፣ ለጓደኛቸውና ለወዳጃቸው የማይታወቀው። ለምሳሌ መተት ያስደረገበት ሰው በጠባዩ ነጭናጫ፣ ቁጡ፣ ተሳዳቢና ትዕግስተ ቢስ ከሆነ የተመተተበት ሰው በድንገት ጠባይ ይቀየርና ነጭናጫ፣ ቁጡ፣ ተሳዳቢና ትዕግስተ ቢስ ይሆናል። ብዙ ጊዜ መተት የተመተተባቸውና
መተት የሚታደስባቸው ሰዎች በአንድ ጊዜ የአምልኮት ሕይወታቸው ይቀየራል። ይህ ማለት ምን ማለት መሰላችሁ? በአንድ ጊዜ ያስለመዱትን ጸሎት፣ ስግደት፣ ቅዱስ ቁርባን መቀበል፣ ቤተክርስቲያን መሄድ፣ ሄዶም ማስቀደስ፣ ስብከት መስማት፣ በመቁጠሪያ መቀጥቀጥ ወዘተ እርግፍ አድርገው ይተዋሉ። የሚያሳዝነው መጸለይ፣ መስገድ፣ መቁረብ፣ ቤተክርስቲያን መሄድ፣ በመቁጠሪያ መቀጥቀጥ ወዘተ ይፈልጋሉ፣ ግን ይህንን ለማድረግ መንፈሳዊ አቅም ያጣሉ። ምናልባት እንደምንም ብለው የግድ ታግለው ቢጸልዩ ጸሎቱ ያስጠላቸዋል። የለመዱት ጸሎት በጣም ይረዝምባቸዋል። ጸሎቱ አላልቅ ይላቸዋል። ጸሎቱ ስልችት ይላቸዋል። እንደ ቀድሞ ህሊናቸውንና ልቦናቸውን ሰብስበው በተመስጦ ሆነው መጸለይ አይችሉም። በመቁጠሪያ ሲቀጠቅጡ በፊት ህመም የማይሰማቸው አሁን በመቁጠሪያ ሲቀጠቅጡ ከበፊቱ በተለየ ሁኔታ ህመም ይሰማቸዋል። የሚገርመው ደግሞ ብዙ ስግደትን ማለትም የአምልኮት ስግደትን፣ የመቀጥቀጫ ስግደትን ቀጥቅጠው እንዳልሰገዱ ስግደት ተራራ ይሆንባቸዋል። ገና ለመስገድ ሲያስቡ ልክ እንደሰገደ ሰው ቀድሞ ይደክማቸዋል። ቅዱስ ቁርባን ላለመቀበል ምክንያት ያበዛሉ፣ ምክንያት ይደረድራሉ። አንዳንዴም በእግዚአብሔር ዘንድ ተቀባይነት በሌለው ትሕትና ተጠምደው ቅዱስ ቁርባን መቀበል ይተዋሉ። ቀድሞ በአምልኮት ሕይወት ትግበራ ያገኙት ፋይዳ አሁን ትልቅ ዕዳ ይሆንባቸዋል። ቀድሞ የነበራቸው ትጋት አሁን ወደ መሰልቸትና ወደ ጭንቀት ይቀየራል። ቀድሞ የነበራቸው መንፈሳዊ ደስታ፣ መንፈሳዊ ሞራል፣ መንፈሳዊ ብርታትና ልዕልና እልም ወዳለ ስንፍና ይቀየራል። ይህ ሁሉ ለምን እንደሆነ ታውቃላችሁ? አንደኛ በመተት አጋንንት ያስመታችሁን ሰው ጠባይ ስትዋረሱ ነው። ያስመተተባችሁ ሰው ስለማይጸልይ፣ ስለማይሰግድ፣ ቅዱስ ቁርባን ስለማይቀበል እናንተም የተመተተባችሁ ሰሞን አትጸልዩም፣ አትሰግዱም፣ ቅዱስ ቁርባን አትቀበሉም፣ ቤተክርስቲያን አትሄዱም፣ በመቁጠሪያ አትቀጠቅጡም። ሁለተኛው በመተት የገባው አጋንንት ደግሞ በራሱ እንዳትጸልዩ፣ እንዳትሰግዱ፣ ቅዱስ ቁርባን እንዳትቀበሉ፣ በመቁጠሪያ እንዳትቀጠቅጡ ስለሚያደርጋችሁ ነው። በአጠቃላይ መተት የተመተተባችሁ የተላከባችሁና የታደሰባችሁ ሰሞን ትጥቃችሁን ትፈታላችሁ። ማለትም አጅሬ መንፈሳዊ የጦር ዕቃችሁን ጾም፣ ጸሎት፣ ስግደት ወዘተ ያስጠላችኋል። የመተተበት ደብተራ ወይም ጠንቋይ የግል ጠባዩ በቀለኛ፣ ሰውን የሚጠላ ክፉ ከሆነ የተመተተበት ሰውም በድንገት ጠባዩ ተቀይሮ በቀለኛ፣ ሰውን የሚጠላ ክፉ ይሆናል። ይህንንም የተዋረሰውን ጠባይ በቤተሰቡ ለምሳሌ በትዳር አጋሩ፣ በልጆቹ እንዲሁም በወዳጆቹና በሰዎች ላይ ያሳያል። ስለዚህ መተት የተመተተበት ሰው የማያውቀውን መተት የመተተበትን የደብተራውን የጠንቋዩን ሰው ጠባይ ይዋረሳል። የደብተራውን አካል ያልኳችሁ ለምሳሌ መተት የመተተባችሁ ደብተራ እጁ ቆማጣ ወይም ጉንድሽ ከሆነ የእናንተም እጅ ዕቃ መያዝ ስራ መስራት አይችልም። ይዝላል፣ ይልፈሰፈሳል። ጸበል ስትጠመቁ ደግሞ እጃችሁ ቁልፍልፍ ይላል፣ እጃችሁ ድርቅ ይላል። የደገመባችሁ ደብተራ እግር ከሌለው እናንተም እግራችሁ ይዝላል፣ መሄድ ያቅታችኋል። ከቤት አትወጡም፣ ቤት ውስጥ ቁጭ ብላችሁ አሊያም ተኝታችሁ ትውላላችሁ። ጸበል ስትጠመቁ እግራችሁ ይታሰራል፣ ቁልፍ ይላል። ሌላው አደገኛው የአካል ተዋርሶ ነው። የመተተባችሁ ደብተራ ሽማግሌ ከሆነ በድንገት ንግግራችሁ፣ አካሄዳችሁ፣ አለባበሳችሁ፣ አካላችሁ እንደ ሽማግሌ ይሆናል። ሴቶቹም ልክ እንደዚሁ። ሰዎች እስኪገረሙና እስኪደነቁ ድረስ በአንድ ጊዜ አለባበሳችሁ ዝርክርክ ይላል። ለአለባበሳችሁ ግዴለሾች ትሆናላችሁ። ልብስና ጫማ ስትገዙ ለወጣት ሳይሆን ለአዛውንት የሚሆኑን ነው የምትገዙት። አካሄዳችሁን ተቀይሮ አቀርቅሮ ጀፍ ጀፍ እያላችሁ እያዘገማችሁ ትራመዳላችሁ። ነገረ ስራችሁ በሙሉ የጎልማሳ የወጣት ሳይሆን የአዛውንት የአሮጊት ይሆናል። በነገራችን ላይ ስራ መስራት እየቻሉ የማይሰሩ ከቤት ተጎልቶ የሚውሉ ሰዎች ከኮሌጅ ከዩኒቨርሲቲ ተመርቀው ዞር ዞር ብለው ስራ የማይፈልጉት ማስታወቂያ የማዩት ቤት የሚጎለቱት ሰዎች ከስራ በራሳቸው ፈቃድ ለቀው ከቤት ያለ ስራ የሚውሉት ሰዎች ቆማጣ አንዱ ወይም ሁለቱ እግሩ ሽባ የሆነ ደብተራ የመተተባቸው ሰዎች ናቸው። የመተተባቸውን ደብተራ አካል ይዋረሱና አይሰሩም፣ ከቤት አይወጡም። ቤት ውስጥ ሲገላበጡ፣ ሲተኙ፣ ሲቀመጡ፣ ሲበጠብጡ ይኖራሉ። የደገመባችሁ ደብተራ
አይነ ስውር ከሆነ አይናችሁን በድንገት ይጋርዳችኋል፣ ለማየት ትቸገራላችሁ። በተለይ ጤነኛ አይን እያላችሁ ጸሎት ስትጸልዩ፣ ለምሳሌ አርጋኖን፣ ሰይፈ ሥላሴን ስትጸልዩ ፊደሉ አይታያችሁም። ቢታያችሁም ፊደሉ ተደራርቦ ለማየት ለመለየት ትቸገራላችሁ። ፊደሎቹ አይናችሁ ላይ ይርመሰመሳሉ። ይህ ምልክት ደብተራው ወይም ደጋሚው ላይ ያለው የአካል ችግር በላኮ መተት አማካኝነት የደብተራውን አካል ስትዋረሱ ነው። ሌላው መተት የተመተተበት ሰው ጠባዩን እጅግ የሚያከፋውና የሚቀያየረው በመተት የገባውን አጋንንት ጠባይ ስለሚዋረስ ነው። የመተት አጋንንት ውስጣችን ሲገባ በቀን ውስጥ ብዙ ተለዋዋጭ ጠባይ ይኖረናል። የተናገርነውን አናውቅም፣ አናደርግም፣ በቃላችን አንገኝም። ምን እየሆንንና ምን እንደሆንን ሁሉ ለእኛም ለሰዎችም ግራ እንሆናለን። በአጠቃላይ ይህ ነው የሚባል የሚጨበጥ ለሰዎች የሚገለጥ ጠባይ አይኖረንም። እንደውም ግራ የሚያጋባ ከማንኛውም ሰው ጋር የማያግባባ ጠባይ ነው የሚኖረን። ቅዱስ ጳውሎስ በሮሜ መልእክቱ በምዕራፍ 1 ቁጥር 29 ላይ ክፉ ጠባይን ተሞሉ እንዳለው መተት የተደረገባቸው ሰዎች የመተት አጋንንት ክፉ ጠባይ ውስጣቸው ይመላል። ለምሳሌ መተት የተደረገበት ባል ሚስቱን በድንገት ይጠላል። ቀድሞ ሰጣት የነበረውን ፍቅርና ክብር በአንድ ጊዜ ተዋል። ከሷ ጋራ ሲተኛ የገዛ ሚስቱ አካል የሌላ ሰው አካል ይመስለዋል። በዚህም ስሜቱ ይቀዘቅዛል፣ ፍላጎቱ ይሞታል። ከሚስቱ ጋራ አይደለም አብሮ መተኛት ማየት ያስጠላዋል። ሚስቱን ይደበድባል፣ ልጆቹን ይመታል። ሚስት መተት ከተደረገባት ለባሏ ያላት ፍቅርና ክብር በድንገት ይጠፋል። ባሏን ያለ ምክንያት ትጠላለች፣ ትደበድባለች። ልጆቿን በረባውም ባልረባውም በጥፋታቸውም ያለ ጥፋታቸውም ትመታለች። ለምን? ውስጣዊ ጠባይዋ በመተት አጋንንት ክፉ ጠባይ ስለተመላ። ቅዱስ ጳውሎስ ክፉ ጠባይ ተሞሉ እንዳለው ብዙዎች በድንገትና በጊዜ ሂደት ክፉ ጠባይ የሚሞሉት ክፉም የሚሆኑት በክፉ መናፍስትና በመተት ጠባይ ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ በምዕራፍ 5 ቁጥር 13 ላይ ክፉን ከመካከላችሁ አውጡት እንዳለው መተት የተደረገባቸው ሰዎች አውቀው ነቅተው በጾም በጸሎት በስግደትና በቅዱስ ቁርባን ሕይወት ክፉን መተት ከመካከላቸው ካላስወጡ በሕይወታቸው ሲበጠበጡ ይኖራሉ። ከባሰ ደግሞ ምናልባት ሕይወታቸውንም ሊያጡ ይችላሉ። ለምሳሌ አንድ ተማሪ በእውቀቱ መተት ሲደረግበት በመጀመሪያ የተፈጥሮ እውቀቱን በመተት አጋንንት እንዲያጣ ሲያደርጉት አንደኛ መተቱን ያስመተተበትን ሰው ጠባይ ይዋረሳል። ያስመተተበት ሰው ድንዝ ያለ ሙልጭ ያለ ሰነፍ ከሆነ የተመተተበት ተማሪም በድንገት ድንዝ ይላል፣ ከጉብዝና ወደ ስንፍና ይሸጋገራል። ሁለተኛ ተማሪው መተቱን የመተተበትን ሰው ጠባይ ይዋረሳል። ጠባዩ ተገልብጦ ሌላ ሰው ይሆናል። ሶስተኛ በመተት ወደ ሕይወቱ የገባበትን አጋንንት ጠባይ ይዋረሳል። አጋንንቱ አፍዝዞ አደንዝዞ ትምህርት አስጠልቶት ትምህርት አስትቶት ከትምህርት ሕይወት ያስወጣዋል። ምናልባት ተማሙቶ ቢማር እንኳን ዩኒቨርሲቲ የሚያስገባውን ውጤት ማምጣት አይችልም። መተቱ በምንሰራው ስራ የተመተተብን ከሆነ የምናሳየው ጠባይ ስራውን መጥላት፣ ስራ ቦታ ማንቀላፋት፣ በአግባቡ አለመስራት፣ ስራው አልገፋ ማለት፣ ብቃት ማጣት ወይም መቀነስ፣ ድንገተኛ ህመምና ድብርት፣ ተለዋዋጭ ጠባይ መኖር፣ በስራው ችሎታ ወደ ተሻለ ከፍታ ከፍ አለ ማለት፣ ሰርቶ ባገኘው ገንዘብ በረከት ማጣት ወይም በገንዘቡ ምንም ቁም ነገር ሳይሰራ ማባከን ወዘተ ናቸው። ስለዚህ ሰውየው ላይ እንደተመተተበት የመተት አይነት በየፈርጁ የተለያዩ ችግርና ጠባይ በሕይወቱ ይታያል፣ ያስተናግዳል። ሌላው በመተት ውስጡ የገባው አጋንንት ጠባዩ ሲዋረስ የቅድስና ጠባይ ኖረውም ፈራ እግዚአብሔር ከውስጡ እየጠፋ ይመጣል። በዚህም እግዚአብሔርን መፍራት ይተዋል። ቆራቢ ከሆነ ቁርባኑን ይተዋል። ባስ ካለ ቁርባኑን በዝሙት ያፈርሳል። በፊት የሚያከብረውን የሚተገብረውን ሕገ እግዚአብሔርን ስርዓተ ቤተክርስቲያንን ይተቻል፣ ይነቅፋል። የአምልኮት ሕይወትንም እርግፍ አድርጎ ይተዋል። ከዛም ሁል ጊዜ አብዝተው ስለጸለዩ ስለሰገዱ ቤተክርስቲያንም ስለተመላለሱ አይደለም፣ ዋናው ልብ ነው እያለ የቀድሞ ትጋትን ትቶ ስንፍናን ደርቶ ይኖራል። በተቃራኒ መልኩ የሰውየውን ጠባይ ገልብጦ ለውጦ ትዕግስተ ቢስ፣ ነጭናጫ፣ ብስጩ፣ ቁጡ፣ ኃይለኛ፣ ዝንጉ፣ ንቃተ ሕሊናው የሞተ የፈዘዘና የመርሳት ችግር ያለበት ሲሆናል። ለዚህም ነው መተት የተደረገበት ሰው ሙሉ ለሙሉ በሚባል ደረጃ ጠባዩ ተቀይሮ ሌላ ሰው የሚሆነው።
በግለሰብ ወይም በአንድ ሰው ላይ መተት ሲመተትበት ምልክቶቹ ምንድናቸው የሚለውን ስንመለከት የወለላይቱ እመቤት ልጆች አንድ ሰው መተት ሲመተትበት የሚያሳየውና የሚያዩ ምልክቶች አሉ። እነሱም ራስን መጥላት፣ ከመጠን ያለፈ ድብርት ውስጥ መግባት፣ ባል ሚስትን፣ ሚስት ባልን ብሎም ልጆችንና ቤተሰብን በድንገት መጥላት፣ ስራ መጥላት ወይም ስራ ቦታ ለመሄድ፣ ስራ ቦታ በግድ መሄድ፣ ቢሄዱም በአግባቡ አለመስራት፣ በስራ ደስታ ማጣት፣ ስራ አለመስራት፣ የስራ ዕድል መዘጋት ወይም ስራ ማጣት፣ ለዛውም ስራ የሚያስይዝ ትምህርት ተምረው በስራ ደስታ እያጡ ስራ መቀያየር፣ ከሰው ጋር አለመግባባት፣ ሁሉም ሰው ይጠላኛል፣ ሁሉም ሰው ስለኔ ነው የሚያወራው ብሎ ማሰብና መጨነቅ፣ ከሰው ጋር አለመቀላቀል ማለትም ብቸኝነትን መምረጥና ከሰው መራቅ፣ ሰርቶ አመዳፋሽ መሆን ማለትም ሰርቶ የገንዘብ በረከት ማጣት፣ ከፍተኛ ፍርሃት ውስጥ መውደቅ፣ ራስንም ሰዎችንም አለማመን፣ መኖር መጥላት፣ ራስን ለማጥፋት መመኘትና ለማጥፋት መሞከር፣ እልም ያሉ ሰነፍ መሆን፣ እንቅልፍ ሰላም ማጣት፣ እንዲሁም እላፊ መተኛት ወይም ቤት ውስጥ ቀንም ሌሊትም መተኛትና ሲገላበጡ መዋል፣ አለመማር ወይም ተምሮ ስራ አጥቶ ከቤት መዋል፣ ትዳር አለመያዝ፣ በቤት ውስጥ ድንገተኛ ሰላም፣ ፍቅር፣ በረከት ማጣት፣ በሆነው ባልሆነው መጨቃጨቅ፣ መጣላት፣ ቤት ውስጥ አይጥ የማይዛቸው መርዝ የማይገድላቸው አይጦች መኖር፣ መርዝ ስትሰጧቸው መርዙን እየበሉ መራባትና መወፈር፣ አይጦቹም እየተሯሯጡ ቤት ውስጥ መጨፈር፣ ልብሳቸውን በተለይ በሳጥን ውስጥ ያስቀመጡትን የሚወዱትን ልብስ በአይጥ መበላት፣ የቤታቸው የነሱም የልብሳቸውም ጠረን በሚቀፍ ሁኔታ መሽተት፣ ቤታቸው የሚከብድ ስሜት መሰማት፣ ለምሳሌ ሳሎናቸው፣ መኝታ ቤታቸው ክብድ የሚል ስሜት መሰማት፣ እነሱም ይፈሩታል። በተለይ መኝታ ቤታቸው የቅዠትና የአስፈሪ ህልም መናኸሪያ ይሆናል። አስፈሪና አስደንጋጭ በተለይ የሚያባርራቸው፣ የሚያሳድዳቸው፣ ሊገድላቸው የሚታገል ሰውና ሊነክሳቸው የሚያባርራቸው ውሻና እባብ፣ ጅብ ያያሉ። የእነሱና የልጆቻቸው ፀጉር በከፍተኛ ሁኔታ ይቀጭማል፣ ይቀምላል። ቤታቸው መኝታ ቤታቸው የቅማል፣ የቁንጫ፣ የቷን፣ የቅጫም፣ የበረሮና የተለያዩ ነፍሳት መጠራቀሚያ ይሆናል። ትናንሽ ነፍሳት በብዛት ቤት ውስጥ መገኘት፣ በቤቱ አካባቢና በስራው ቦታ ቁራዎች አለመጥፋት፣ ቤተክርስቲያን አለመሄድ፣ አለማስቀደስ፣ አባቶችን መጥላት፣ ጸሎት መጥላት ወይም አለመጸለይ፣ ከማህበራዊ ህይወት ገለል ብሎ በብቸኝነት ጥላ ስር መኖር፣ ራስን መጣል፣ ለምሳሌ ራስን ዝቅ አድርጎ እንደማይረባ ማሰብ፣ ልብስ አለመቀየር፣ ሰውነት አለመታጠብ፣ አንድ ልብስ ብቻ ለብሶ ዝርክርክ ማለት፣ የመጫጫንና ክብድ የሚል ስሜት መሰማት፣ ሁል ጊዜ በጭንቅላታችንና በሰውነታችን ላይ የሆነ የሚከብድ ነገር ተሸክመን የሚከብድ ስሜት መሰማት፣ በህልማችን የሆነ ሰው እንጀራችሁን ሲወስድባችሁ፣ ሲታገላችሁ፣ የሆነ ነገር ሲነጥቃችሁ፣ ውሻ ጅብ አባሮ ሲነክሳችሁ፣ የሆነ ሰው አባሮ ሲይዛችሁ፣ ታግሎ ሲጥላችሁ፣ ሲመታችሁ ማየት፣ ሴት ከሆነች እንኳን ትዳር ልትይዝ ስለ ትዳር ሲወራ የመጥላት ስሜት መሰማት፣ ካገባችን በትዳሯ በፍቅሯ በሩካቤ ስጋ ደስታ ማጣት፣ ልጅ አለመውለድ፣ በተደጋጋሚ የፅንስ መጨናገፍ፣ ኃይለኛና ነገረኛ ሴት መሆን፣ ነገር ከያዘች አለመልቀቅ፣ አጥፍታ ይቅርታ አለመጠየቅ፣ የማይጨበጥ ድንገተኛ ተለዋዋጭ ጠባይ ማሳየት፣ ሁል ጊዜ ክፉ አጋጣሚዎችን ማስተናገድ፣ ለምሳሌ በተደጋጋሚ የመኪና አደጋ ማስተናገድ፣ ሰው የማይወድቅበት ቦታ በድንገት ወድቆ መሰበር፣ ከሰው መጣላት፣ ተደባርቦ ችግር ውስጥ መግባት፣ ሰው ላይ ችግርና አደጋ ማድረስ፣ ፊልምና ህልም የሚመስል ህይወት መኖር፣ ምንም ነገር ጀምሮ አለመሳካት፣ የጀመርነው ነገር ከፍጻሜ አለማድረስ፣ የለፉበት ነገር ውጤት አለማየት፣ ጥሩ ስራ እየሰሩ እንደ ካሮት ቁልቁል ማደግ፣ በሚሰራው ስራ ሁል ጊዜ ስኬት ማጣት፣ ጤና ማጣት፣ በሽተኛ መሆን፣ በድንገት ታሞ ካልጋ መዋል፣ በሰዎች ዘንድ መጠላት፣ መገፋት፣ ራስን አጥፋ አጥፋ የሚል ስሜት መሰማት፣ የምግብ ፍላጎት መቀነስ፣ ያለ በሽታ በድንገት መክሳት ወዘተ ናቸው የወለላይቱ እመቤት ልጆች። እነዚህ ሁሉ የነገርኳችሁ የዘረዘርኩላችሁ ችግሮችና ምልክቶች አንድ ሰው መተት ሲመተትበት የሚያያቸው በህይወቱ የሚያስተናግዳቸው ናቸው። በቀጣይ በክፍል 5 ደግሞ የመተት አጋንንት ከዓይነ ጥላ የሚለይበትና አንድ የሚሆኑበት ምን ምን ናቸው የሚለውን በሰፊው እናያለን።
ሕዝቤ እውቀት ከማጣት የተነሳ ጠፍቷል። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6። ከትውልዱ ማን አስተዋለ? ትንቢተ ኢሳይያስ ምዕራፍ 53 ቁጥር 8። ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው። መጽሐፈ ምሳሌ ምዕራፍ 21 ቁጥር 31። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች፣ ጌታን የወለደች ስንላት ድንግል የሆነች፣ ስሟን ለመጥራት ከሰማይ ከምድር የከበደች፣ መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር የጌታችን የመድኃኒታችን ኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን።